እንደተሴረበት ሴራ እንደተዋለበት ውሎ ቢሆን ኖሮ አማራ ጠፍቶ ነበር። አማራ ቃል ኪዳን አለው። አማራ አባቶቹ ጸሎተኞች ናቸው። አማራ አባቶቹ ሃይማኖተኞች ናቸው። አማራ ሴቱን ለማግባት ወንዱ የሚሰለፍበት ነው። ከአማራ ጋር ለመሆን ከአማራ ጋር ለመቀመጥ ከአማራ ስር ሆኖ ለመማር ሁሉም ይፈልገው። ሸውከኛል። ሀገሩን ወዳድ ነው። ሰው አክባሪ ነው። እንግዳ ተቀባይ ነው። አማራ አይከኖቹን ወዳጅ ነው። የአማራ ገበሬ የአማራ ደሃ ገበሬ ድግስ ደግሶ እኮ ስትጠራው ሄዶ ለመብላት አይደለም መጣው እንደ ከተማ ሰው እንደ ኦሮሞ እንደ ትግሬ እንደ ምናምን ሄጄ ልብላ የሚል አይደለም። አማራ ስትሄድ አማራ ጋር ስትሄድ የሄደ ነው የሚያውቀው። አማራ ጋር ስትሄድ ሰርግ ጠርተው ድግስ ጠርተው እኮ ሊጎለው ይችላል ሊያንሰው ይችላል ብሎ በመሶብ እንጀራ በማድጋ ጠላ በድስቱ ወጥ ይዞ የሚሄድ ነው አማራ ሊበላበት የሄደበት ድግስ ዶሮ ወጥ ሰርቶ በግ ሰርቶ ቅልጥም ይዞ የሚሄድ ነው። ሊያንስ ይችላል ሊጎል ይችላል ብዙ እንግዳ ሊመጣብ ይችላል ብሎ አማራ የኔ እናት እባክህ ፍሬ ከርስኪ ነገር አታብዛ የምትሉ ሰዎችና ፍሬ ከርስኪ ማለት ስድብ የሚመስላችሁ ሰዎች በደንብ አድርጋችሁ ስሙኝ። ሁላችሁም እጃችሁ ለመልካም ይዘርጋ። ቪዲዮውን ሼር እያደረጋችሁ ለብዙዎች እንዲዳረስ አድርጉት። አንዳንድ ሰው የሆነ ጨዋታችሁ አልስማማ ሲለው አልመች ሲለው ማለት ነው እባክህ ፍሬ ከርስኪ ነገር አታብዛ፣ እባክሽ ፍሬ ከርስኪ አታብዢ ይላችኋል። አሁን በሱ ቤት ፍሬ ከርስኪ ማለት እንደ ስድብ ነው የቆጠረው። ነገር ግን ፍሬ ከርስኪ ማለት ስድብ አይደለም። ፍሬ ከርስኪ ማለት ትርጉሙ የሆድሽ ፍሬ የማይጸንሽ ፍሬ ማለት ነው። የማይጸንሽ ፍሬ ደግሞ የተባለ ማን ነው? ኢየሱስ ክርስቶስ ነው። ቅድስት ኤልሳቤጥ ድንግል ማርያም ወደ ቅድስት ኤልሳቤጥ ስትሄድ ማለት ነው ሰላም ካለቻት በኋላ ምን አለቻት? እነሆ አንቺ ከሴቶች መካከል የተባረክሽ ነሽ። ከዚያ ሳለችና ወቡሩክ ፍሬ ከርስኪ የማይጸንሽ ፍሬም የተባረከ ነው። ፍሬ ከርስኪ የተባለ ማን ነው ታዲያ? ኢየሱስ ክርስቶስ ነው እኮ። ኢየሱስ ክርስቶስ ነው እንጂ ፍሬ ከርስኪ የተባለ። ፍሬ ከርስኪ ማለት ስድብ አይደለም። ስለዚህ ፍሬ ከርስኪ አታብዛ የምትሉ ሰዎች ፍሬ ከርስኪ ማለት ስድብ እንዳይመስላችሁ። ፍሬ ከርስኪ የተባለ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። እስኪ ሁላችሁም ኮሜንት ላይ ፍሬ ከርስኪ ማለት ስድብ አይደለም እያላችሁ ጻፉልኝ። ይኸውላችሁ አንድ ሰው ይሄን ቪዲዮ እንኳን ጨርሶ ባያየው ኮሜንት ላይ ገባ ብሎ መውጣቱ ስለማይቀር ማለት ነው በእናንተ ጽሑፍ ይማራል ማለት ነው። ጨርሶ እንኳን ባያየው ቪዲዮውን። ስለዚህ የእናንተ ጽሑፍ ብዙዎችን ያስተምራል። በእናንተ ጽሑፍ ፍሬ ከርስኪ ማለት ስድብ ማለት እንዳልሆነ ይማራል። ስለዚህ ፍሬ ከርስኪ ማለት ስድብ አይደለም እያላችሁ ኮሜንት ላይ ጻፉልኝ። ቪዲዮው ለሁሉም ሼር፣ ኮፒ ሊንክ ላይ ክሪፖስት እያደረጋችሁ አደርሱልኝ። ይሄ ቤት ይጠቅማችኋል። ሁላችሁም ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። አሁን በምነግራችሁ በእነዚህ በአራት ስሞች የምትጠሩ ሰዎች የስማችሁን ትርጓሜ ልንገራችሁ፣ በደንብ ስሙኝ። ሁላችሁም አካውንት ይሄን ሰሞን ስለተመታ 10 ጊዜ ኮፒ ሊንክ አድርጉልኝ፣ ሼርና ላይክ አድርጋችሁ ጀምሩ። የልብ ቅርጿን ቤቱን ፎሎ አድርጉት። የመጀመሪያውና አንደኛው እንግዲህ ሰሎሜ የሚል ስም ያላችሁ ሰዎች ምን ማለት እንደሆነ ታውቃላችሁ? ትርጉሙ ሰሎሜ ማለት ሰላሜ፣ ሰላም፣ ደህንነት ማለት ነው ትርጉሙ። ሰላም እንደዚሁም ደህንነት የሚል ትርጉም አለው ማለት ነው ሰሎሜ የምትባሉ። ሁለተኛ ደግሞ ኢየሩስ የሚል ስም ያላችሁ። ኢየሩስ ማለት እንግዲህ ተጎርዶ ነው እንጂ ዋናው ሙሉ ስሙ ኢየሩሳሌም ነው። ኢየሩሳሌም ማለት ደግሞ የሰላም አየር ወይንም ደግሞ የሰላም ከተማ ማለት ነው። ሀገረ ሰላም ይላታል። የሰላም ሀገር የሰላም ከተማ ማለት ነው ኢየሩሳሌም ማለት ነው። ሶስተኛ ደግሞ ከዚያ በፊት ግን የፊታችን እሁድ መጋቢት 20 ፈዋሽ ጠበል ወዳለበት ወደ ሚጣቃ አማኑኤል ከኛ ጋር መጓዝ የምትፈልጉ ሰዎች በ0961 21 21 21 እየደወላችሁ ተመዝገቡ። እስከ ነገ ቅዳሜ እስከ ምሽቱ 5 ሰዓት ድረስ መደወል ትችላላችሁ። ሶስተኛ ደግሞ ሃና የሚል ስም ያላችሁ። ሃና ማለት ጸጋ፣ ቸርነት፣ በረከት፣ ልገሳ የሚል ትርጉም አለው ማለት ነው ሃና የምትባሉ ሰዎች ማለት ነው። አራተኛና የመጨረሻው ደግሞ ሔዋን የሚባል ስም ያላችሁ። ሔዋን ማለት የሕያዋን እናት ወይንም ደግሞ ሕይወት የማይሞት የማትሞት ማለት ነው ሔዋን የሚለው ትርጉም ማለት ነው። የእናንተ ስም ማን ነው? ትርጓሜውን ማወቅ ትፈልጋላችሁ? እንግዲህ ኮሜንት ላይ ጻፉልኝ። ስትጽፉ ግን ስማችሁንና አማኑኤል አባቴ ጠብቀኝ ማለት እንዳትረሱ። ለምሳሌ አስቴር ከሆነ ስማችሁ አስቴር ትሩና አማኑኤል አባቴ ጠብቀኝ እያላችሁ
ጻፉልኝ፣ ቪዲዮ እሰራላችኋለሁ። ሁላችሁም ቪዲዮን ሼርና ኮፒ ሊንክ ላይክ ሪፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉት። ይሄን ቤት ይጠቅማችኋል። ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። ልጆቻችሁን የምትማቱ የምትደበድቡ ሰዎች ልጆቻችሁ አስከፊ ነገር ላይ ከመውደቃቸው በፊት እናንተም ከመጸጸታችሁ በፊት በደንብ አድርጋችሁ ስሙኝ። ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉት። እየውላችሁ ልጆች ያሏችሁ እናትና አባት ልጆቻችሁ የሆነ ስህተታቸውን እንዲያርሙ ብላችሁ ሁልጊዜ ልጆቻችሁን አትደባደቡ፣ አትምቱ። ሰው በዱላ አይለወጥም። ወደዚያው ታብሱባቸው ይሆናል እንጂ በዱላ አትለውጧቸውም። በተለይ ደግሞ የተናደዳችሁ ጊዜ በፍጹም ልጆቻችሁን እንዳትማቱ። ለምን ካላችሁኝ ተናዳችሁ በምትመቷቸው ጊዜ በሰይጣን እንዲለከፉ ነው የምታደርጓቸው። ምክንያቱም ተናዳችሁ በምትመቷቸው ጊዜ ሰይጣንም አብሮ ሊመታቸው ይችላል። አጉል ቦታ ላይ ትመቷቸውና በንዴት ማለት ነው የልጆቻችሁን ሕይወት ልታጡ ትችላላችሁ። ስለዚህ በተናደዳችሁ ጊዜ በፍጹም ልጆቻችሁን እንዳትደባደቡ፣ እንዳትመቱ፣ እንዳትቀጡ። ኋላስ ምንድነው መፍትሄው? ምን እናድርግ ካላችሁ የመጀመሪያ ልጆቻችሁን በደንብ አድርጋችሁ ምከሯቸው። ምክር ከዱላ በላይ ሰውን ይለውጣል። ምከሯቸው በደንብ አድርጋችሁ። ማታ ቁጭ አድርጋችሁ ልጆቻችሁን በደንብ ምከሯቸው። ከዚያ በዱላ ከምትለውጧቸው በላይ በምክር ይለወጣሉ። ሁለተኛ ደግሞ በማትናደዱበት ሰዓት በጥቂቷ ቆንጥጧቸው። ለምዘግ ያስፈልጋል። አትማቱ ሲባልም እንደው ብቻ በቃ ልቅቅ አድርጓቸው ማለት አይደለም። በማትናደዱበት ሰዓት፣ በተረጋጋችሁበት ሰዓት፣ አይምሯችሁ ባልተናደደበት ሰዓት ማለት ነው ቆንጠጥ ልጅን ያስፈልጋል። ነገር ግን በምትናደዱበት ሰዓት በፍጹም ልጆቻችሁን እንዳትደባደቡና በሰይጣን እንዲለከፉ እንዳታደርጓቸው። ምከሯቸው፣ የተወሰነ ቆንጥጧቸው። በምትናደዱበት ሰዓት ልጆቻችሁን አትደብደቡ። ተግባብተናል? ከተግባባን አዎ እያላችሁ ኮመንት ላይ ጻፉ። ቪዲዮውን ለሁሉም አዳርሱት። ቤቱን ፎሎ አድርጉት። ይጠቅማችኋል። እወዳችኋለሁ። ክብር በሉልኝ። የዮሐንስ ራእይ ምዕራፍ 18 ላይ ከመልአኩ ክብር የተነሳ ኢየሩሳሌም በራች ነው እንደሚለው ወይ ደግሞ ገሊላ በራች ነው የሚለው ምድር አይደለም የሚለው አንድ መልአክ ምድርን ሊያበራ የሚችል ነው። መነገራችን ላይ ምናልባት ኦርቶዶክሳውያኑም ቅዱሳን መላእክት በሰው አምሳል ሲሳሉ ተፈጥሯቸው እንደ ሰው አይደለም። መስለው በሚገለጡበት ይሳላሉ እንጂ መልካቸው ምን እንደሆነ እንኳን አይታወቅም። ግን ብዙ ጊዜ ለሰው ሲገለጡ ሰው ይመስላሉ። ስለዚህ ምድር ከኛ ብዛት አንጻር ለአንድ መልአክ እኛ እፍኝ ላንሞላ እንችላለን። ይሄ ማለት ቅዱሳን መላእክት በዓለም ሙሉ ናቸው ማለት አይደለም። ይሄ ዓለም ምንለው የትኛው ነው? እዚህ ምድር ላይ ያሉ ማለት እውነት ነው የሉም። አንድ ቦታ ለምሳሌ ቅድም ዮሐንስ አፈወርቅ ስለ መላእክቱ ሲጽፍ እሙንቱሰ ሶቤት ፌነው ለመልእክት የታጠው መካኖሙ፣ እነሱ ከአንድ ቦታ ሲላኩ እዚያ ቦታ አሉ፣ እዚህ ቦታ የሉም። በሁሉ ቦታ ሙሉ አይደሉም። ታዲያ ምንድነው እኛ የምንጸልየው? እዚህ የምድር ጫፍ ሰሜን ላይ፣ ምስራቅ ላይ፣ ደቡብ ላይ፣ ምዕራብ ጫፍ ላይ ያለ ህዝብ ቢጠራቸው ለስንቱ ይሆናሉ የሚል ካለ ፍጥነታቸውን አስልቶ ይንገረን። እሺ ፍጥነት ማለት ምን ማለት ነው? አስበው እንግዲህ ዘማርያም በጣም ነው የሚገርመኝ። እንግዲህ ይቅርታ ይህን ምሳሌ በመጠቀሜ አሁን የመላእክትን ተፈጥሮ ስለተጠየቅ የመላእክት ተፈጥሮ ደግሞ ስለ ስነ ፍጥረት እንድናውቅ ግድ ይለናል። የሚገርም ይሄ መብራት አሁን የምታየው ቦግልም ይላል፣ ስታየው ይቆራረጣል። ለምሳሌ አንተ አይቆራረጥም፣ ይቆራረጣል እንዴ አንተ? ይሄ እንደዚህ ምንድነው የሚባለው? ይሄ ፍሊክሪንግ እንደሚባል በልጅ ድርግም አይልም። ቀጥ ብሎ ነው ምንም ሳይቆራረጥ ነው የሚበራ። የሚገርም እዚህ ውስጥ እንግዲህ የፊዚክስ ባለሙያ ካለ ሊያግዘን ይችላል። ሰከንዱን ረስቼዋለሁ። በአንዲት ሰከንድ ውስጥ ግን በጣም ነው የሚቆራረጠው። ስንት ጊዜ እንደሆነ እኔ ጊዜውን እንግዲህ ድሮ ስማር ስለሆነ የማስታውሰው ጎበዝ የፊዚክስ መምህር ነበር አስታውሳለሁና ነግሮናል። በኋላም ሳይ አንዳንድ እንትኖች ትክክል ነው፣ ሌሎች መረጃዎችን ሳይና የሚገርም ይቆራረጣል። የማይቆራረጥ የሚመስለን ከፍጥነቱ የተነሳ ነው።
ብርሃኑ የሚፈስበት ፍጥነት በጣም ፈጣን ነው። እዚህ ውስጥ የካሜራ ባለሙያ ካለ ደግሞ ይንገረን። ሌላ ምሳሌ ልንገረን። ፎቶ ነው የሚያነሱን። የሚገርምህ ፎቶ እያነሱ በሰከንድ ውስጥ ግን ብዙ ፎቶዎችን ስለሚቀጣጥሉት ሰው ገብቶ የሚያወራ ይመስላል። መቆራረጡን አናውቀው። የሚገርምህ መቆራረጡን አናውቀው። ይሄ ብርሃን እንደዛው ነው። አሁን ቴሌቪዥን የሚያይ ሰው ልክ ቴሌቪዥን ውስጥ ጤና ይስጥልኝ ሲል በቃ ሰውየው ገብቶ የሚያወራ ነው የሚመስለው። ግን በፍጥነት የተገጣጠመ ፎቶ ነው እሱ ማለት ፍጥነት ነው። ሰው ወሬዎችን የቀጣጠለው ሰውየውን ንግግሩን ፍሰቱን ያስጠበቀለት ፍጥነት ተመልከት። እኔ እውነት የምደነቀው እንዲህ አይነት ነገር ላይ ነው። አሁን ይሄ የኔ አይን የማያስተውለው ፍጥነት ስላለው መቆራረጡን የማላስታውሰው ከሆነ ወይም ደግሞ መቆራረጡ የማይገባኝ ከሆነ ባለሙያ ብቻ የሚያውቀው ከሆነ የቅዱሳን መላእክት ፍጥነትና ምልአት አስበው እንግዲህ ቅድም እንደ መግቢያ ስናገር የነበረውን ደግሞ ወደ ቅዱሳን መላእክት ላምጣልህ። የቅዱስ ገብርኤል ከተማ ራማ ነው። ራማ ማለት እንግዲህ አስበው ከዚህ ሰማይ በላይ ሃኖስ የሚባሉ አለ። ከዛ ቅደም ተከተሉ ከላይ ወደታች ኢዮር፣ ራማ፣ ኤረር አለ። ከዛ ኤረር አለ። ከኤረር ቀጥሎ ነው እንደው በሰማይ ደረጃ ሶስተኛ ሰማይ ላይ ነው የሚገኘው ራማ ማለት። በጣም የሚደንቀኝ ልንገርህ ደግሞ አንድ የናሳ ሳይንቲስት ስለ እንትን ሲያወራ ስለ ምንድነው ፕላኔቶች ሲያወራ በጣም የሚደንቅ እንደው ስለ አሁን ስለምናነሳው ርዕስ የሚዛመድ ነገር ሲናገር ሰማሁት። ምን አለ መሰለ ምድርን የሚመስሉ 40 ፕላኔቶች ተገኝተዋል አለ እና ወደ እነዛ ካሜራ እንልካለን። በብርሃን ፍጥነት ነው ካሜራ የምንልከው አለ። እንግዲህ ከነገረ መላእክት ጋር እንዴት እንደሚዛመድ በደንብ ስማኝ። ተፈጥሮ ነው፣ ስለ ተፈጥሮ ህግ ነው እያወራን ያለ ነው። ሌላ እንደው ሙያችን ሆኖ አይደለም፣ ይሄኛው ርዕሳችንም አይደለም። ግን የመላእክት ተፈጥሮ ምንድነው ስላልከኝ ነው። ምድርን ወደሚመስሉ አካባቢዎች ጥናት ለማድረግ በብርሃን ፍጥነት ካሜራዎች ይላካሉ፣ ይላካል እና ያኔ ጋዜጠኛው በጣም ገርሞት ምን ብሎ ሲጠይቅ ሰማሁት። እንዲህ በብርሃን ፍጥነት መሬትን የሚመስል ነገር ልታገኙ ልታጠኑ በብርሃን ፍጥነት ብርሃን በሰከንድ ስንት ሺህ ኪሎ ሜትር ይሄዳል የምታውቀው? 300,000 ኪሎ ሜትር ነው የሚሄደው በአንዲት ሰከንድ። አስበዋል? ኒውዮርክ ቡና ጥደህ እዚህ ሽሮ እየሰራህ ትመላለሳለህ ማለት ትራንስፖርት ቢሆን እንዲያውም ያንሳሃል ማለት ይበዛብሃል ሰዓት። መኝታህ የሆነ የምድር ጫፍ ኩሽናህ ደግሞ ወደሆነ የምድር ጫፍ ሁሉ መሆን ይችላል። በዚህ ፍጥነት ሰው ራሱን ቢያንቀሳቅስ ይኸው በሰከንድ 300,000 ኪሎ ሜትር ነው የምናበረው አለ። እንግዲህ ይሄ ተጨባጭ እዚህ ዓለም ላይ ያለ እውነት ተጨባጭ የሆነ እውቀት ነው። በሰከንድ 300,000 ኪሎ ሜትር የሚበረውን ፍጥነት እና ስንት ዓመት ይፈጅበታል? ምድርን የመሰለ ነገር አጥንታችሁ ጥሩ ነገር ለኛ ለመንገር ይለዋል። 1000 ዓመት 1000 ዓመት ሰማኝ ዘማረ 1000 ዓመት በብርሃን ፍጥነት 1000 ዓመት ይፈጅበታል። ብርሃን በሰከንድ 300,000 ኪሎ ሜትር እየሄደ ኤሊ አልሆነ። አስበው እንግዲህ ኤሊ በለው። ለምን መሰለ የላኩት እኮ ከሰማይ በታች ከምድር በላይ ባለ ነገር ላይ ነው። ከሰማይ በታች ነው፣ ከምድር በላይ ነው።